እሺ ለምን ተስፋ ትሰጡናላችሁ? ለምንድነው ተስፋ የምትሰጡን? ለምንድነው በቃ የደረስን የምታስመስሉን? ለምንድነው በቃ ይሄኛው ሲዝን ነው የምታስብሉን? በቃ ይሄኛው ሲዝን ነው ይሄኛ ሲዝን ነው የምታስብሉን? ለምንድነው ጠንካራ የምትመስሉት? ለምንድነው የምትችሉ የምትመስሉት? ቢስሚላህ በቃ እኮ አርፈን እንቀመጣለን። ለምሳሌ አራተኛ የምንወጣበት ታይም ላይ አራተኛ ነው የምንወጣው ብለን አንንቀለቀልም። በቃ አርፈን እንቀመጣለን። ለምንድነው ይሄ የአርቴታ ቡድን ደጋፊውን ሲሰብር ማለት ነው። ይሄ የአርቴታ ቡድን ሙሉ ሲዝኑን አሽቶ ነው የሚሰብረው። እና ሁሌን እንዴ ቢያንስ ወር አትሳሳቱም? ኤፕሪል ይምጣና ጉዱ ይመጣል አርሰናል ሲባል ወር እንኳን አትሳሳቱም ወይ? ቀደም አታረጉትም ወይ አታሳልፉትም? አረ ቢስሚላ ምን ቀን ነው ግን? አረ ወይኔ ዝመቱብን። ቆይ ቁርስና ምሳችሁን ይዛችሁ ነው የተባሉት ጨጓራቸውን እንዳይታመሙ ነው? ምንድነው? አልገባኝም እኮ እንደዚህ አይነት የዘቀጠ ቡድን ይዘገብተ ቁርስና ምሳ እስከ ራት ይዘውስ ቢመጡ ምን ያረግላቸዋል? ህመም ላይ የሚጥል ቡድን እንደዚህ አይነት ህመም ላይ የሚጥል እኔ አሁን ጨጓራዬን ነደድኩ። በቃ የተቃጠልኩ አይመስሏችሁማ? በቃ ፊቴን ይኸው ነድጃለሁ ነው የምልህ። በቃ እግዚአብሔርን አላመንኩም። እኔ እንደዚህ አይነት የዘቀጠ አርሰናል ይዘን እንገባለን ብዬ ጭራሽ ላምን ነው ያልቻልኩት። ላምን እንደው ላልቅስ እንዴ ረርድብን ቅጥል የሚያደርግ ውጤት ማለት ነው። ምንድነው ሜዳ ውስጥ የሚሰሩት ተጫዋቾቹ? ካይ ሃቨርትዝ ምንድነው ሲሰራ የነበረው ሜዳ ውስጥ? አጠቃላይ ዴቪድ እንዳለ ሺት ነበሩ። በቃ ሺት አጠቃላይ እዛ ያለ መሀይም ደጋፊ በቃ ሜዳ ውስጥ ገብቶ ለማንቀላፋት ቲያትር ለማየት የሚገባ ደጋፊ ተጫዋቾቹ ማነሳሳት አቅቷቸው ቀን ነው። እኔ አንፊልድ በሆነ የጨዋታ ብዬ ተመኘው። በእውነት የሊቨርፑል ደጋፊ ቢሆን እንደዚህ ያደረገው ብዬ ተመኘው። ምንድነው የሚሰሩት? አሁን ያለው ይሄ ስኳድ ለቦርንማውዝ አንሶ ነው። አረ ምንድነው ይሁን ያሉት? አረ በመድኃኔዓለም አረ በስመ አብ ወልድ መንፈስ ቅዱስ አቃጥሎ ሊገሉኝ ነው። በቃ ተቃጠልኩ እኔ እንዴ! ወይኔ አቶ አርቴታ ትሬኒንግ ላይ እስክሪብቶ አድርገህ ግንባር ለግንባር እንደ በሬ ገጥመው ሲፋጠጡ የነበረው ታክቲክ ምንድነው? በፈጣሪ የታለሽ? ምን አባ ፈጠርክ? ቀጣይ ኢታር ላይ ሲቲ ታረገናለች። አመቱ መጨረሻ ልክ የሆነ ኤዲተሮች በሙዚቃ እያለቀሱ ይሰራላችኋል። ከዚህ የተሻለ ምንም ልትፈጥሩ አትችሉም። በቃ አረ ምን አይነት ቅማላም ነው! ግራ መስመራችን ያፈሳ ማርቲኔሊ ሲወጣ ተቅማጣሙ ትሮሳርድ ይገባል። ዙቤሜንዲ ሲጀመር አረቄ ይጠጣል። አንተ የፓርቲን ቦታ አንተ ተኝቶ አተካም እከካም ምንድን ነው የተከሰተ ያለው? በቃ ሽንፈት ቁርስ ምሳራታችን ሆነ እንዴ! ወልቭስ በቀዩ ማሊያ ወልቭስ እኔ አርቴታን አልወቅስም። ተጫዋቾቹ ግን ጥንብ እኔ አሁን እኔ ሳሸንፍ ሊደብረኝ ነው። በቃ ሽንፈት ብርድ ልብስ ያደረጉልኝ። አረ ጥንባታሞች! ይሄ መከረኛ ቡድን ማለት ነው። ምን አርጉ እንደሚለን አላቅም፣ ምን እንደምናደርግም አላቅም። ሁለላን ተሸንፏል ዛሬ በቦርንማውዝ። ፋዘር ገቡ ዜና አሰራክ መኪና ውስጥ ሆኜ ካጠገብ ማለት ነው። አሁን በተጠናቀቀ ጨዋታ እንግዲህ ቦርንማውዝ አርሰናል 2-1 አሸንፉታል። በኤምሬትስ መጥቶ ነው 2-1 ያሸነፈው። አሁን እኔ ምን እንደምል ራሱ አላቅም። በቃ ስቲል እኔ አርሰናል ዋንጫውን ይበላል፣ ፕሪሚየር ሊጉን ያሸንፋል ምን ሰው ነኝ። አሁንም ምንም ዳውት ወይ ደግሞ ጥርጣሬ የለኝም። ግን በቃ ሮለር ኮስተር ኢሞሽናል ሮለር ኮስተር ሆነ ይሄ አመት። መጀመሪያ አጋማሽ ላይ የተመለከትነው አርሰናል ከሁለተኛ አጋማሹ የተሻለ ነበር ማለት በጣም የሞተውን አርሰናል ነበር ሁለተኛ አጋማሽ ላይ የተመለከትነው። ተሸንፈናል 2-1 በሆነ ውጤት። በጣም የሚያም ሽንፈት ነው የዛሬው ሽንፈት። የመጀመሪያ አጋማሽ ላይ ያየናቸውን ክፍተቶች ሁለተኛ አጋማሽ ላይ እናስተካክላለን ብዬ አስቤ ነበር። ነገር ግን ጭራሽ ብሶብን፣ ኳሱን ኮንትሮል ማድረግ ከብዶን ነበረ። በአጠቃላይ እግር ኳስ እንዴት መጫወት እንዳለብን ራሱ ጠፍቶብን ነበረ። ከኋላ መስርተን መውጣት እጅግ በጣም ከብዶን ነበረ። ዴቪድ ራያ አንድ ኳስ ከተሳሳተ በኋላ ያገኛቸውን ኳሶች ሁሉ ሲጠልዛቸው እየተመለከትን ነበረ። ጥሎ ሳምንት ከማንቸስተር ሲቲ ጋር ኢታርሊ እንደዚህ አይነት ከባድ ጨዋታ እያለብን የዛሬውን ጨዋታ ግዴታ ማሸነፍ ነበረብን። እኛ ለደጋፊዎቹ ይሄ አይገባም ነበረ። ከክለቡም ከተጫዋቾቹም በላይ እኛ ደጋፊዎቹ ነን ዋንጫውን በደንብ እያሰብን ያለ ነው ብዬ አስባለሁ። ብዙ ማውራት አያስፈልግም። ለሁላችሁም እንግዲህ መልካም በዓል ብያለሁ። ተቃጠልኩኝ ውስጤ የሆነ የእሳት ስሜት እየተሰማኝ ነው። ቆይ ዋናው እቅዳችን ፕሪሚየር ሊግ ነው አልተባለም እንዴ? ምንድነው እንደዚህ መልፈስፈስ ከጥግ እስከ ጥግ? ማሸነፍ የምንፈልገው ወሳኝ ጨዋታ ላይም ዙቢሜንዲ ራይስ ከዛ የሆነ ሰው
በቃ ጥንቃቄ የሚያስፈልገው ጨዋታ ላይም ዙቢሜንዲ ራይስ ምን ሌላ ነገር መሞከር አትችልም እንዴ? ቆይ ተጫዋቾቹስ ምንም ነው ማትችሉት እንዴ? ቆይ ዋንጫ ከፊታችን ይሄ ሁሉ ደጋፊ ሜዳ ላይ እኔ አሳዘኑኝ። እኛስ እዚህ ሆነን ነው የምንቃጠለው። ቡድናቸውን ብለው እዛ ቁጭ እኔ እግዚአብሔርን ተቃጠልኩኝ። ምንም የዋንጫ ቲም አንመስልም። ዋናው እቅዳችን ከሁሉም ዋንጫ ስንወጣ እኮ በቃ ፕሪሚየር ሊግ ነው ሀላል በቃ ብለን እኮ እየተውን የነበረው። ፕሪሚየር ሊግ ላይም እንደዚህ ከሆነን ምንድነው እቅዳችን? አሁን ደግሞ ቻምፒየንስ ሊግ ነው እቅዳችን። እኔ መቀበል አልቻልኩም። ጭንቅላቴ ሊፈነዳ ነው። በዓላችን ተበላሸበት። ምንድነው አሁን ስለዚህ ቲም ወተን የምናወራውስ ምንድነው? ቆይ ታች ይሄ የሞተ በቃ የወንድነት ባህሪ የሌለው አርሰናል እንደ ዋንጫውን ብንበላ ራሱ ሲቲ እንዳለ ተሸንፎልን ብንበላ እማንኩራራበት አርሰናል በቃ የሚገርም በቃ ይሁን የሚያስጠላ ወራዳ የሆነ በቃ ለዋንጫ ሳይሆን ዝም ብሎ ለቶፕ ፎር ዝም ብሎ መጫወት ያለበት ወኔ የሌላቸው የማይረቡ ተጫዋቾች የተሰበሰቡበት። አረ በመድኃኒዓለም እንደዚህ አይነት እድል እንዴት ነው የምታበላሸው? ቆይ በሜዳ ቆይ የት ኢትሃድ ሄደ ነጥብ ይዘን መጣ ነው? አረ የሚያስጠላ በዓላችንን ያበላሸብን አርሰናል እናቴ ትሙት ነው የምልህ። እኔ እንደ ዛሬ ተሰምቶኝ አያውቅም በእግር ኳስ ዓለም ነው የምልህ። የወረደ የዘቀጠ አርሰናል 1 በርንማውስ 2 የተጫዋቾች ሬቲንግ እንደ ዛሬው ቀን እኔ በህይወቴ አዋርዳችሁኝ አታውቁም። ከበረኛ ነው የምንጀምረው። እንደው ጊዜው እናንተ ኮፕሊንግ ሪፖስት ያርጋችሁ ጀምሩ። ፎሎ ማታረጉ ሰዎች ፎሎ አድርጉ። ከበረኛ ነው የምንጀምረው። ዴቪድ ራያ ምን እያደረክ ነበር? ማን ፕሬስ እንደረግ ሎንግ ቦል ዝም ብላችሁ አጣልዙ አችልም። አንተ ራሱ 1 ከ10 ሉዊስ ኬሊ ጋር ይላል። ሉዊስ ኬሊ ከብዙ ጊዜ ያለ መጫወት በኋላ ነው የተመለሰው። እንደውም ዛሬ ከተከላካያችን እሱ ትንሽ ተንቀሳቅሷል። 2 ከዛ ጋብሪኤል ጋር ይላል። ጋብሪኤል ወደፊት እሱ ብቻ ፔናልቲውንም በሱ ነው ያገኘነው። ሌላ አንድ የሚረባ ተጫዋች የለም። 2 ጎል ግን ኮንሲደር አድርገናል ስቲል ማለት ነው። 4 ከ10 ሳሊባ ጋር ይላል። የመጨረሻ ሺትና አንተ ራሱ ፈሪ የመጨረሻ የአንዳንዱ ተጫዋች ፈሪ 0 ቤንዋይት ጋር ይላል። ቤንዋይት አንተ ውሻ እግዚአብሔርን እኔ በአንተ ምክንያት ነው ህይወቴን አበላሸው። አንተ ኔጌቲቭ 10 ሁለተኛ ባላይ ነው ደስ ዙቢሜንዲ ጋር ዙቢሜንዲ ደክሞሃል ላይ ነው ግን ፓስ አትፍራ። ኔጌቲቭ 5 በህይወት እንዳትጮት በቃ እንዴ ስትጮት ነው ይታልፈልግ በጣም ነው ያስጠላኝ። ዴክላን ራይስ ጋር ይላል። ራይስም ልክ እንደዛው ፓሶች ማድረግ አትፍሩ፣ ዝም ብላችሁ ሳይድ ፓስ አታብዙ። እኔ ስንቴ ነው መሀል ላይ ስሩ ቦል ተጮቱ ምለው 0 በጣም አትችልም። ሃቨርዝ እንዳትጮት በእናትህ ፈርስት አፍ ላይ አንተ ስንት ኳስ ነው ያበላሸው? ስንት ኳስ ኮንትሮል የሚደረግ ኳስ አንተ ውሻ። ኔጌቲቭ 29 ባላይ ደስ ማዱኬ ሻሽን ፍተው አንተ የሻሽ ደጋፊ ነህ መሰለኝ። ሻሽን ፍተው ውጣ ከዚህ ቲም በቃ ውጣ። ጥቁር የመጨረሻ የጠቆርክ ሰው ነህ አንተ። ኔጌቲቭ 10 ባትጮት ደስ ይለኛል። ጊዮኬሬሽ ፔናልቲ አግብታል። ጨዋታውም ላይ ትንሽ ኢንቮልቭ እያደረግክ ነበር ማለት ነው። 3 ከ10 ማርቲኔሊ ጋር ይላል። አንተ ጎባጣ ሻምፒየንስ ሊግ ብቻ አስገባው፣ ፕሪሚየር ሊግ ቋሚ አታርገው። የማይችለውን ነገር ተጮት አትበለው እንዴ አይችልም። ኔጌቲቭ ነው እሱም ኔጌቲቭ 5 አይችልም። ትሮሳርድ ገባ እንቅልፉን ያልተኛ ሰውዬ አይኑ የተጨፈነ ሰውዬ ገባ። ምን አመጣ እሱ 0 እንዳለ አይችልም። በዳውመን ተማምነን እንገባለን። ዳውመን ህፃን ልጅ ነው። በሱ ላይ ሙሉ ይሄንን የዋንጫ ቲም ይዘን ዳውመንን የሆነ ነገር ፍጠርልን እንላለን። ህፃን ልጅ ምን ያደርግ እሱ 2 ከ10 እንዳለ ከሌቭል በታች ሞስኬራን ታስገባለህ። ሞስኬራ ራሱ ያ ጥቁር ማይግ ኔጌቲቭ 5 እንዳትጮት በቃ። አሁን እንዲህ ጎንበስ ብሎ ስለ ኳስ ምናምን እያሙ እኮ ነው ጎንበስ ብሎ። ወይ ኦዴጋርድን ነው የሚያሙት ወይ የሆነ ወይ የካላፊዮሪን የሞዴል ገቢ ምናምን ነው የሚያወሩ። ምንም አባህ እያወራ አልነበረም። እኛን አሁን ምንድን ነበር ብሎ የሰከሱት ለኢንተርናሽናል ብሬክ ምናምን አርቴታ ተጎድቷል ብሎ ያመጣ ነው አይመስልህ? ሁሉም ሀገራት አባሯቸው። ሂድና እዛ ክለብህን የምታወድምበት አውድ በዚህ ድረስ ታመጣለህ። መጨረሻ ቅሌት ስለሆነ ሂዱ ብሎ አባሯቸው ነው። ምንም ስላልተፈለገ የተመለሰ እንጂ ማን አባህ ነው በዚህ ማን ፈለገ? ምን እንዳትፈጥር ምድረ ተቅማጣም በቃ ታሪክ እያበላሹ ነው ወላሂ። ማለት የሆነ በቃ ሁሉም ደጋፊ አሁን ይሄ አመት ሁለተኛ ወጣ፣ ቀጣይ አመት ዋንጫ ይዘ አንዳናምን እያደረከን ብቻ አላህ ያቃጥላችሁ። ስፖርቲንግ በሜዳችን ሊለበልበን ይችላል። በቃ ምን ወይ አረበ ማለት እንዴት ነው እኮ እንደዚህ የሚኮሩ? ኧረ በባጨጓሬን እኮ አነድድኩ አርሰናል። ኧረ በስመ አብ ወልድ እንዴት ነው ቆይ እንደዚህ 6 ጨዋታ ብቻ እኮ ነው የቀረኝ ብናሸንፍ። ከምር 6 ጨዋታ ብቻ እንዴ! በጣም ዋጋ የሚያስከፍለን ጨዋታ ለዋንጫው ከምር በቃ አላ። አረ ተሰማኝ ውስጤን ጨጓሬን አበድኩላችሁ። አረ አርሴ ፋሚሊ በጣም በቃ አላ
ብዙ ለአርሰናል የማይመጡ ተጫዋቾች አሉ። ከምር በጣም ብዙ በቃ አላ እንዲሁላችሁ አልፈልግም። ኧረ እምብሎ ነው ራሱ አስጠፋኝ እኮ በስመ አብ አበርኩኝ። ምንድን ነው ግን ያጠፋ ነው? ቆይ ምን አጥፍተን ነው? እውነት አሁን በዓሉ እንዴት ነው የምናሳልፈው? ኧረ በስመ አብ ተጀምሮ እስከሚያልቅ አቃጣይ የሆነ ጨዋታ። አንዳንዴ የአርሰናልን ነገር ሳስበው ከክለቡ በላይ ደጋፊው በጣም ሲሪየስ ነው መሰለኝ ዋንጫ ላይ አይደል? በጣም ማለት ነው በቃ አጋጥሞን በፍጹም ማያውቁ ኦፖርቹኒቲዎች ወደኛ ይመጣሉ። ከመቀስፈት ከኛ ጋር ብን ብለው ሲሄዱ እናያለን። ብን ብለው በቃ ቪዲዮ ላለመስራት እኮ አስቤ ነው እንደቆየሁባችሁ። ቪዲዮ አልሰራም በቃ እኔ ይቅርብኝ፣ ቪዲዮ አልሰራም ቁጭ ብል ይሻለኛል ብዬ አሰብኩኝ። አልሆነም ማለት እንዲህ ምን ልበል? ቤን ዋይት ልበል? ካይ ሃቨርትዝ ልበል? አርቴታ ልበል? ምን አንዳንዴ ዝም ማለት ነው በቃ የተሻለ መፍትሄ የሚሆነው። ዝም አሁን ቪዲዮን አብርቼው ዝም ብዬ መውጣት ብችል ደስ ባለኝ። የምሬን ነው ማለት በቃ። ውድ የክርስትና እምነት ተከታይና የአርሰናል ደጋፊዎች በሙሉ እንዴት ነው ነገ ዶሮ የሚበላው? እንዴት ነው ጾም የሚፈታው? ግን እንዴት ነው የሚፈታው? እሺ ወገን፣ ኧረ ወይኔ፣ ኧረ የዝኒ ምድር የተሰራብን በመብራን። ኧረ ምን ጾም መፍቻ ላይ ምን ባህል ነው እኮ ባህል ነው። ፈታ ብንል እሺ ምን አለበት? ውይ ተቃጠልኩላችሁ። እናቴ ትሙት ክትል እኔ ያልኩት ክትል በቃ አልገባችሁም። እረርድብን ታውቃላችሁ። እኔ አሁን ነገ ቼልሲ ለምን 10 አያገባም ደስተኛ አይደለሁም። 10 አግብቶበት እኔ ሲቲን ቢያሸንፍ እኔ ደስተኛ አይደለሁም። እኔ በዓል እንዴት ነው ማሳልፈው? እሺ ተጫዋች ምናምን አሰልጣኝ ምናምን የምትወቅሱ ሰዎች እሺ ዛሬ ማንን ነው የምትወቅሱት? በቃ ቆንጆ ቅያሪ ነው ያደረገው ከረፍት በኋላ በቃ ይዜ መግባት ባለበት ሳሚ ገባው ምናምን ትንሽ አቆይቶታል። ግን ይሁን በቃ እነዶ ማነት ነው ሳሪ ከበበሰ እኮ እኔ ማን ምንድን ነው የሚወቀሰው? ኧረ ወገን ተቃጠልን እኮ ተቃጠልን። ወይኔ ማንም የማንም በሁለት በሶስት ወር አንዴ ተጫዋች ሊያዘብጥብኝ ነገር ብቻ መልሱልኝ፣ አንድ ነገር ብቻ። እነዚህ 3 ደደብ ልጆች ደሞዝ ይበላሉ ወይ? ደሞዝ እንከፍላቸዋለን ወይ? መርዚ ብሉ። ቤን ዋይት ሻወርቶ አቃጠሉኝ። እናቴ ትሙት አቃጠሉኝ። ልታጡኝ ነው እንዴ? እኔ ሲጀመር ድሮም አልወዳቸውም ሃቨርትና እንትናን ማነው ማርቴሌኒን ግን ቤን ዋይት ከካም ነክ እግዚአብሔር ከካም ውሻ። በጣም ብዙ ስድብ ልሳደብ አስቤ ነበር። የሆነ ነገር መሆን ትዝ ብሎኝ አቃጠሉኝ። እናቴ ትሙት አቃጠሉኝ። ዋንጫ ደርሰናል። ለዋንጫ ነው የምንጫወተው። 2 ዋንጫ ተን የመጣ ነው። እንዴት አድርጌ ላስገባባችሁ? አይገባችሁ? ያው ማቀለበስኩ በዓልን እንኳን እኝ ብዬ አላሳልፍም። ለገና ማንቸስተር ላይ ሙድ ይዤ ነው ይበለኝ። እናቴ ትሙት ይበለኝ። ለገና ለታ ማንቸስተር ሲሸነፍ ማለት ነው አቻ ነው ወጥቶ ተሸንፎ በበርንማውዝ ነው ደግሞ መሰለኝ ሙድ ይዤ ነበረ። አያገባኝም ግን ቻው፣ ደህና ደሩ። ነገ ቋጥሩ፣ በእናታችሁ በእግዚአብሔር ቋጥሩ ነገ። ቻው። ቦርንማውዝ ኤፍሲ ለሁለተኛ ጊዜ በሜዳችን መጥቶ 2-1 አሸነፈን ነው ማለት ገባህ አይደለ? አብዛኞቻችሁ የተቃጠልኩ ሊመስላችሁ ይችላል። አልተቃጠልኩም። በጣም ነው የተቃጠልኩት። እንዴት እያወቅኩት እቃጠላለሁ? እንደምንሸነፍ እያወቅኩኝ መቃጠል የለብኝም ነበር እኮ ገባህ አይደለ? ግን ተቃጠልኩልህ ነው የምልህ። ፓሲቭ ፕሬስ የሚባል ነገር በቃ ፕሌስ ሩ ማድረግ ወፍ ኳስ ይጠለዛል፣ እነሱ እጅ ይገባል፣ እነሱ ያጠቁናል። ኳስ ይጠለዛል፣ እነሱ እጅ ይገባል፣ እነሱ እኔ ማን ነው ከአርሰናል ሽንፈት የበለጠ የሚያቃጥለኝ የሚያመኝ? አሁን መተው ማሊያ ለመቅደር ጫፍ የደረሱ ሰዎች መተው ይበጠረቁብናል። ገባህ አይደል? እኔ ምንም ልል አልችልም። ኔክስት ጌምንም እናሸንፋለን ብዬ ተስፋ ማድረግ ብቻ ነው ያለኝ አማራጭ። ገባህ አይደል? እንኳን አይደለም ነጥብ ተበልጠህም ራሱ ከመደገፍ ማቆም የለብህ። ምን አማራጭ አለ? ገባህ አይደል? ሲቲን ሄደህ የሆነ ነገር ማድረግ ትችላለህ ብለን እንጠብቃለን። በዱዓ እንጂ ምን አማራጭ አለን? አባቴ ተረዳኝ አይደል? መተን
ይሄን ዋንጫ ከእጃችን ሳናጣው በፊት አጣነው ብዬ ላወራ አልችልም። ከቻምፒየንስ ሊግ በተቀነስን ነው እንደውም የኔ ምኞት ከቻምፒየንስ ሊግ በተቀነስን። መቼ ነው ምርጫ የሚኖረን? የፈለግነውን ተጫዋቾች ለማጫወት መቼ ነው ምርጫ የሚኖረን? ሰከንድ ቾይስ ራይት ባክ፣ ሰርድ ቾይስ ሌፍት ባክ፣ ሰርድ ቾይስ 10 ቁጥር እየተጫወትን ያለ ነው ማለት። ወንድም ጥላ ባንቺ ነው ተስፋዬ። ወንድም ጥላ አለሽልኝ።